ኢየሱስ ክርስቶስ አማላጅ ነው ብለው የሚያምኑ ሰዎች ወይም ደግሞ ፍጡር ነው ብለው ለሚታመኑ ሰዎች የቶማስ እምነት ምንድነው? በነገራችን ላይ ይሄ ትምህርት የሚሰጠው ኢየሱስ አማላጅ መሆኑ ትምህርት የሚሰጠው ኢትዮጵያ ውስጥ ብቻ ነው። ለምን ሲባል በመላው ዓለም ያለ ክርስቲያን ክርስቶስ መካከለኛ እንደሆነ ያምናል ከኢትዮጵያ በቀር። ዛሬ ብዙ ሰዎች ኢየሱስ ክርስቶስ አምላክ አይደለም፣ ኢየሱስ ክርስቶስ አማላጅ ነው፣ ኢየሱስ ክርስቶስ ፍጡር ነው፣ ኢየሱስ ክርስቶስ እንዲህ ነው የሚል የተለያየ አስተሳሰብ ያላቸው ሰዎች አሉ። ቶማስ የሚነግረን ግን ምንድነው? ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። የነሱ ላይ ከአብ ዘንድ ጰራቅሊጦስ አለን ይላል። ጰራቅሊጦስ የግሪክ ቋንቋ ሲሆን በአማርኛ ጠበቃ ማለት ያለው ኢየሱስ አምላክ ነው። አማላጅ በሚል አስተሳሰብ፣ ፍጡር በሚል አስተሳሰብ፣ በሌላ አስተሳሰብ የወደቃችሁ የተሳሳተችሁ ሰዎች እንድትመለሱ ወንጌሉ ይሰብካል፣ ነቢያት ይሰብካሉ፣ ሐዋርያት ይሰብካሉ። ኢየሱስ ክርስቶስ ማን ነው? እሱን ማንኛውም ሰው ከመለሰ በቃ ይማልዳል የሚለው መጀመሪያም ግራ ይገባው። ሲጀመር ኢየሱስ ክርስቶስ ማን ነው? ፍጹም አምላክ ፍጹም ሰው። ቶማስ ጌታ በተነሳ ጊዜ ደቀ መዛሙርቱ አዩ፣ እሱ አላየሁም ማለት በሳምንቱ እሑድ ተገለጠለት። ቀድሞ ግን ምን ብሎ ነበረ? እንዴት ተነሳ በሚል እኔ ካላየሁ አላምንም፣ ችንካሩን ምልክቱን ካልዳሰስኩ በጦር የተወጋው ጎኑን ጣቴን አስገብቼ ካላየሁ አላምንም ብሎ ነበረ የጌታን መነሳት። ስለዚህ የቶማስ እምነት በምንድን ነው የተረጋገጠው? ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ምን ብሎታል? ኢትኩን ናፋቄ አላ እመን፣ መናፍቅ አትሁን፣ እመን፣ አትጠራጠር፣ እመን ነው ያለው። የቶማስ ማመኑ ከንግግሩ የምስክርነቱ ቃል ምን ነበረ? ቶማስም መለሰ እንዲህም አለ፣ እግዚእየ ወአምላኪየ፣ ጌታዬና አምላኬ። ጌታዬና አምላኬ ስተዋቸው ሁለቱም ለአምላክ የሚሰጡ ናቸው። ይልቁንም ጌታ የሚለው ግን ለሰዎችም ይሰጣል። አምላኬ ተብሎ ለሰው አይሰጥም። አምላኬ ከሌ እንደምን አሉ አይባልም። ጌቶቼ ሲባል አልሰማችሁ? ጌታዬ እንደምን አመሹ፣ ኖር ጌታዬ እንደምን አሉ፣ ደህና ነዎት ሆይ፣ እንደምን አላችሁ፣ ጌታው ደህና ነህ ሆይ እየተለመደ ነው። ስለዚህ ጌታዬ ያለበትና አምላኬ ያለበት ራሱ ረቂቅ ምስጢር አለው በተዋህዶ ቤተክርስቲያናችን። ቶማስ በረከቱ ይደርብንና ጌታ አምላኬ ብሎ ሲመሰክር ሲዳብሰው ሲዳስሰው፣ ምክንያቱ ልንገራችሁ። ጌታዬ ያለ ለምን ዳሰሰው? ስለዳሰሰው ስለነካው ጌታዬ አለ። የነካው ስጋ መለኮት የተዋህደው የአምላካችን ከሁለት ባህሪያት አንድ ባህሪ ከሁለት አካላት በተዋህዶ አንድ አካል የሆነውን ኢየሱስ ክርስቶስን ነው፣ ወልድን ነው የነካው። መዳሰሱን አይቶ ጌታዬ አለ። እሳት መሆኑን ቢያይ ደግሞ አምላኬ አለ። በተዋህዶ ከድንግል ማርያም ተወልዶ እኛን ያዳነን ኢየሱስ ክርስቶስ አምላክ ነው። ዛሬ ብዙ ሰዎች ኢየሱስ ክርስቶስ አምላክ አይደለም፣ ኢየሱስ ክርስቶስ አማላጅ ነው፣ ኢየሱስ ክርስቶስ ፍጡር ነው፣ ኢየሱስ ክርስቶስ እንዲህ ነው የሚል የተለያየ አስተሳሰብ ያላቸው ሰዎች አሉ። ቶማስ የሚነግረን ግን ምንድን ነው ስንል ነቢያት የነገሩንን ነው፣ ሐዋርያት የሰበኩትን፣ ቶማስ ራሱ የሰበከውን ነው፣ ሰማዕታት የሞቱለትን ነው። ምንድን ነው ይሄ? ተዋህዶ ነው። ብሉይ ኪዳን በጠቅላላ የሚነግረን እኮ አምላክ መጥቶ ያድነናል። ስለዚህ አምላክ መጥቶ ሊያድነን ይሄን ያህል ቀረ፣ አምላክ መጥቶ ሊያድነን ይሄን ያህል ቀረ፣ ሙስና መቃብርን አጥፍቶ ከመቃብር ሊያወጣን ነው፣ የትንሣኤያችን በኩር ነው እንዳለ በአንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 20 የትንሣኤያችን በኩር ነው እንዳለ ያን ይጠብቁ ነበሩ። እውነትም ጌታ አምላካችን መጣ፣ ከድንግል ተወለደ፣ ሞትን ድል አድርጎ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል በታላቅ ኃይልና ግርማ ተነሳ። አምላክ ነዋ። እግዚአብሔርነቱ አስነሳው፣ መለኮትነቱ አስነሳው። ስለዚህ ብዙ ሰዎች ዛሬ ኢየሱስ ክርስቶስ አማላጅ፣ ኢየሱስ ክርስቶስ እንደተራ ሰው ለስም አጠራሩ ክብር ምስጋና ይግባውና የሚያስቡ ሰዎች የቶማስ ምስክርነት ኃያል ምስክርነት ነው። ኢየሱስ ጌታ ነው፣ የጌቶች ጌታ ነው። ኢየሱስ አምላክ ነው፣ የአማልክት አምላክ ነው፣ ንጉሥ ነው፣ የነገስታት ንጉሥ ነው። መጀመሪያ አማላጅ ማለት በቀላል ቋንቋ ለመናገር ሊቀ ካህናት ማለት ነው፣ የካህናት አለቃ ማለት ነው። ለዚህ ጥያቄን በጥያቄ ልመልስ። ሊቀ ካህናት ማን ነው ነው? የካህናት አለቃ እንደሆነማ እናምናለን ካል እኮ እሱ እኮ ነው አማላጅ ማለት። አማላጅነቱን አንቀበልም፣ ሊቀ ካህናትነቱን እናምናለን። በቃ ሊቀ ክህነት አልገባህም ማለት ነው። ያልገባህን ለምን ታምናለህ? ሊቀ ካህናት ስንት ነው? ሁሌ አንድ ብቻ ነው። ባጭሩ ኢየሱስ ክርስቶስ ከማን ነው የሚያማልደን ምናምን የሚለው ጥያቄ የመጣው ወይም እንዴት ያማልዳል የሚለው ጥያቄ የመጣው ራሱን ኢየሱስ ክርስቶስን ካለማወቅ የመጣ። ኢየሱስ ክርስቶስ ማን ነው? እሱን ማንኛውም ሰው ከመለሰ በቃ ይማልዳል የሚለው መጀመሪያም ግራ ይገባው። ሲጀመር ኢየሱስ ክርስቶስ ማን ነው?
ኢየሱስ ክርስቶስ ምንድን ነው? ፍጹም አምላክ ፍጹም ሰው። ጥሩ። ፍጹም አምላክነቱን እነማን ይክዳሉ? ጀሆቫ ዊትነሶች፣ ሙስሊሞች ይክዳሉ። ፍጹም ሰውነቱን ደግሞ ድሮ በ5ኛው ክፍለ ዘመን መጀመሪያ በ4ኛው ክፍለ ዘመን ማብቂያ ላይ አውጣኬ የሚባል መነኩሴ የኢየሱስን ሰውነት ካደ። ይህን አውጣኬ የኢየሱስ ክርስቶስን ሰውነት ሲክድ ሰውነቱን ሲክድ ቤተ ክርስቲያን አወገዘችው። ከዛ በኋላ ኢትዮጵያ ውስጥ ግን የአውጣኬ ትምህርት ከ1980ዎቹ መጀመሪያ ጀምሮ የአውጣኬ ትምህርት ወረረው ሀገሩ። ፍጹም አምላክ ፍጹም ሰው ነው ብለው ሲያምኑ መድረክ ላይ ግን ፍጹም ሰውነቱን ይክዳሉ። ሁሌንም ይክዱት። ራሱ አሁን ጥያቄ ቢጠይቁም እንደሚለው አምላክ ሆኖ እንዴት ያማልዳል ነው የሚለው። ምኑን ረስቶታል? አቤት ፍጹም ሰውነቱን ክደዋል። አውቴኪዝም የኢየሱስ ክርስቶስን አምላክነት ተቀብሎ ምንነቱን የሚክድ ነው፣ ሰውነቱን የሚክድ ነው። ሌላ ደግሞ አለ አሪያኒዝም ወይም የአሪዮስ ትምህርት። እሱ ደግሞ ሰውነቱን ተቀብሎ ምኑን ይክዳል? አምላክነቱን ይክዳል። ስለዚህ አሪያኒዝም የኢየሱስን ሰውነት ሰው ነው አምላክ አይደለም ብሎ የሚክድ እሱም የተረገመ ትምህርት ነው። የአውጣኬ ትምህርት ኢየሱስ ክርስቶስ ሰው አይደለም አምላክ ብቻ ነው፣ ድሮ ነው ሰው፣ አሁን አምላክ አይደለም፣ አምላክ ድሮ ነው ሰው፣ አሁን ሰው አይደለም፣ አምላክ ነው ብሎ ከትውልዱ ሰውነቱን ያወጣ የክደት ትምህርት ይህ ኑፋቄ ነው። እና ያንዳንዱ በጌታ ፊት መልስ የሚሰጥበት ቀን ቅርብ ነው። ኢየሱስ ጺምህን አይቶ አያከብርህም፣ ቀሚስህን አይቶ አይፈራህም፣ አስተምህሮን አይቶ ነው የሚሸልምህ። ለዚህ ኢየሱስ ማን ነው? ፍጹም አምላክ 100% አምላክ፣ ፍጹም ሰው 100% ሰው። ቃል ምን ሆኗል? ስጋ ሆኗል። በተዋህዶ ከበረ። አምላክነት ሰውነትን አላጠፋውም፣ ሰውነት አምላክነትን አልዋጠው። ቆላስይስ 2 በእርሱ ሰውነት 100% የመለኮት ሙላት 100% ተገልጦ ለዘላለም ይኖራል። ስለዚህ ኢየሱስ ማን ነው? ትላንትናም ዛሬም እስከ ለዘላለም ያው ነው። ምን? በሰውነቱ የመለኮት ሙላት፣ ፍጹም ሰው ፍጹም አምላክ፣ ትናንትም ዛሬም እስከ ለዘላለም። ስለዚህ ከ1980ዎቹ መጀመሪያ ጀምሮ እንግዳ ትምህርት እኛም አንዳንዴ እየመጣ ይሄድ ነበር መጨረሻ ወረረው እንዳለ። ለምን ሲባል ብዙ ሰው ጴንጤ የሆነ ተቸገርን። ብዙ ሰው ጴንጤ የሆነ ማርያም ታማልዳለች የሚል ጥቅስ ከየት ይምጣ? 66 ውስጥ ጠፋ። ከዛ በኋላ መጽሐፍ ቅዱስን አባቶች ናቸው የሚገባቸው፣ እናንተ አይገባችሁም ተባለን። እሺ የገባቸው አባቶች ማርያም ታማልዳለች የሚል ጥቅስ ፈልጉ። በቃ ባይኖርም ተቀበል፣ በቃ አለ። ለዚህ ወጣቱ ኦኬ ይማልዳል የሚል ከእንደገና ደግሞ ለማማለዱ የተጻፉ ጥቅሶች እንግዲህ ስንት ሺህ ናቸው? ያ ሁሉ የኢየሱስ ምልጃ፣ የሰውነት ስራ፣ የመስዋዕትነት ስራ፣ የትንሣኤ ስራ፣ የሊቀ ክህነት ስራ፣ የመታየት ስራ፣ የመጋረጃነት ስራ፣ በሰውነቱ የሚሰራቸውን ስራዎች ሁሉ የሚናገር ስንት ጥቅስ እያለ በግልጽ የሚማልደው ክርስቶስ ኢየሱስ ነው እያለ ሰው ይህንም ባለመቀበሉ ማት አደናጋሪም አለ። አደናጋሪው ደግሞ እባብ ሆኖ አይመጣም፣ እውነት ውሸት እላቸዋለሁ እያለ ኢየሱስ ብርሃን ስለሆነ በግልጽ ስለሆነ እውነት እላቸዋለሁ ብሎ በግልጽ አወራ። መከራከር አትችልም፣ ግልጽ ያለ ቃል ስለሆነ። ሰይጣኑ ደግሞ ሲመጣ ምንም ሰይጣን ቢሆን ውሸት እላቸዋለሁ አይልም። የሚጀምረው እውነት ውሸት እላቸዋለሁ። ኦኬ የምታየው አንተ የትኛውን ነው? እውነት የሚለው አየሽ ወደው። ለዚህ ማናቸውም መንፈሳዊ ነገር የሚበየነው እነንትና ምን አሉ፣ እኛ እንዲህ ነው የምንለው፣ ጴንጤ እንዲህ ነው የሚለው፣ ጆቫ እንዲህ ነው የሚለው አይደለም። መጽሐፍ ምንድን ነው የሚለው? አለቀ። አየ በመጽሐፍ ቅዱስ ስላልተቻልን ያለ አማራጭ መጽሐፍ ቅዱስ ላይ ዘመቻ መውጣት ነው። ዘመቱበት እንደ ጉድ። መጽሐፍ ቅዱስ ተጨበርብሯል ይሉሃል አንዳንዶች። የታለ ተጨበርበር? ምንድነው ጴንጤዎቹ ሲያሳትሙት? እንዴ ጴንጤዎቹ ያሳተሙት የቱን መጽሐፍ ቅዱስ? ይኸው እኔ እንኳን ያስኩት ኃይለ ሥላሴ ያሳተሙትን ነው። ቀዳማዊ ኃይለ ሥላሴ የብርሃንና ሰላም የ1954 ትርጉም ግዕዝ ቁጥር። ጴንጤ የትኛው መጽሐፍ ነው ያሳተሙ? 1954 ቀዳማዊ ኃይለ ሥላሴ ጴንጤ ናቸው እንዳትሉኝ ብቻ። ንግስናቸው ራሱ በክርስትና ስማቸው ነው። የሰፈር ስማቸው ተፈሪ ነው። ሲነግሱ ግን በክርስትና ስም ነው እና የክርስትና ስማቸው ነው ኃይለ ሥላሴ እና እሳቸው ሙሉ ወንጌል ናቸው እንዳትሉ። ይኸው የእሳቸውን ያዙ። ተዘመተበት። በኋላ አላዋጣም። ምን ይሄ ንጉሱ አይደሉ እንዴ ያሳተሙት? ያኔ ይሄንን ሁሉ የተረጎሙት የቤተ ክህነት ሰዎች አይደሉ እንዴ ሲባል ሌላ ደግሞ ዘዴ መጣ። ምንድነው? በእርግጥ ነው መጽሐፉ ልክ ነው፣ ግን ምንድነው እናንተ አትረዱትም። አይንተ እግዚአብሔር ካህናት እነሱ ናቸው የሚረዱት። የማት ዘመቻው። ከዛ ላይ የኛ ደግሞ ለብቻ አለን ተባለ። ቆየን። እሺ እናንተና አምጡ 80 ያዱን። ይሄው 66 ውስጥ አለ።
ይሁን 80 ጨምርበት ሌላም ጨምር 100 ከሞላህ ሙላ ችግር የለም 66 እኮ ውስጡ አለ የት ታመልጣላችሁ ሲባል አሁን የመጨረሻውን ሲያሳትሙ እቺ በዚህ ቢሉ ያልቻሉንን ክፍል መቀየር ጀመሩ ስለዚህ የጆቫ ዊትነሶች ስህተት ውስጥ ወደቁ ማለት ጆቫ ዊትነሶች ለብቻቸው መጽሐፍ ቅዱስ አሳተሙ ሁሉ ጊዜ መጽሐፍ ቅዱስ ትክክል የሚሆነው በምን ሲታተም ነው በመጽሐፍ ቅዱስ ማህበር ባይብል ሶሳይቲ የሚባለው ምንድነው ከኦርቶዶክስ ከካቶሊክ ከፕሮቴስታንት የተውጣጡ ሰዎች ቀጥታ የግሪኩን አሁን የኢትዮጵያ መጽሐፍ ቅዱስ ማህበር እንደዛ ኢቭን ዋናው ሰውዬ ምን እንኳን ሳቃቸው ኦርቶዶክስ ነበሩ እና ካቶሊክ አለች ፕሮቴስታንት አለ እነዚህ ቁጭሉና ከ10 በላይ የሚሆኑ ሰዎች ናቸው ሙሉ የግሪኳን ቃል በቃል ነው ማንንም የራሱን ትምህርት እንዳያስገባ ባይብል ሶሳይቲ ደስ የሚለኝን በገንዘብ መደገፍ ያለበት ለዚህ በቃ የመጽሐፍ ቅዱስ ማህበር ያሳተሙ መጽሐፍ ቅዱስ ምንም ማድረግ አትችልም በቃ ምን ማለት ያንተን ምቾት መጽሐፍ አይችሉም በቃ አይቻል አንዱን ይዘዋል ጴንጤ ወደ ነገር እንዳያስገባ ኦርቶዶክሱ ይጠብቀዋል ኦርቶዶክሱ እንዳያስገባ ካቶሊኩ ይጠብቀው ማንንም አይገትም ታዛ ቁጭ ቃል በቃል ወደ 78 ዓመት ሊፈጅ ይችላል ይሄ ሁሉ ትርጉም ሲሰራ እልፍ የለም 5 መስፈሪያዎች አሉ መጽሐፍ ቅዱስ የሚለው አንዳውቴ ላይ አለ መስፈሪያዎቹ በነዛ መስፈሪያ መሰረት እንደወረደች ተረጎማለች ስለዚህ ምንድነው የሚያደርጉት በቤተ እምነታቸው ኑፋቄ ያለባቸው ቤተ እምነቶች ምን እንደሚያደርጉት ታውቃለህ የራሳቸው መጽሐፍ ቅዱስ ያሳተማል ከባይብል ሶሳይቲ ውጪ ሆነ ለምን ኮንትሮል አለ ያኛው ግሪኩን መቀየራቸው ዕብራይስጡ እንደወረደ ነው ለዚህ ምን ታደርጋለህ ሁሌ በቤተ እምነት ውስጥ ኑፋቄ ሲኖር መናፍቅነት ሲኖር የምታደርገው ነገር የግልህ መጽሐፍ ቅዱስ ማሳተም ለምን በመጽሐፍ ቅዱስ ማህበራት በማህበር ከየቤተ እምነቱ መጥቶ የሚተረጎመው እንዳለ የግሪኩ ሴፕቱአጂንት ይባላል ሰባው ሊቃናት እንዳለ ይመጣና ሙሉ ቁጭ ነው ስለዚህ ወደኛ ሲደርስ ወደ ጠራ ነገር ወደ አልተምታታ ነገር ወደ የትም ሃይማኖት መድሎ የሌለው መጽሐፍ ቅዱስ ደረሰ ማለት ነው ይሄ መጽሐፍ ቅዱስ ማህበር ለዚህ ነው ጥሩነቱ ሁሉ ጊዜም ግን የመጽሐፍ ቅዱስ ማህበር መጽሐፍ እነሱ የዋሹትን ውሸት የማይደግፍላቸው መናፍቅነት በእምነታቸው ውስጥ ያለ ሰዎች ወይም ድርጅቶች የራሳቸው መጽሐፍ ቅዱስ ወደ ማሳተም ይላሉ በዓለም ላይ ለመጀመሪያ ጊዜ እንደ እምነት ተቋም ለብቻ መጽሐፍ ቅዱስ ያሳተሙ የዋች ታወር ምስክሮች ሚኒስትሪ ወይም ጄሆቫ ዊትነስስ የሚባሉ ናቸው በዓለም ላይ ለመጀመሪያ ጊዜ ከባይብል ሶሳይቲ ውጪ የቤተ እምነታቸው የራሳቸው መጽሐፍ የአዲሱ ዓለም ትርጉም የሚል ያዘጋጁ ጄሆቫ ዊትነሶች ኦኬ ጄሆቫ ዊትነሶች ከባይብል ሶሳይቲ ከመጽሐፍ ቅዱስ ማህበር ውጭ ለብቻ መጽሐፍ ሲያሳትሙ ምን ታስባላችሁ ቀጥታ መጽሐፍ ቅዱስ ውስጥ የነሱን አስተምሮ የሚቃወሙ ጥቅሶችን ምን ማድረግ ነው መቀየር ነው አለቀ ለምሳሌ ጄሆቫ ዊትነሶች ከመጽሐፍ ቅዱስ ጋር በጣም የሚጣረሰው አንዱ ትምህርታቸው ዋንኛው ትምህርታቸው የኢየሱስ ክርስቶስን አምላክነት ወይ መለኮትነት መካድ ስለዚህ ኢየሱስ ክርስቶስ ለዘላለም የተባረከ አምላክ ነው የሚል ጥቅስ ከሁሉ በላይ ሆኖ የተባረከ አምላክ ነው የዘላለም ሕይወትና እርሱ እውነተኛ አምላክ ነው ከአብ ጋር እኩል ነው እኔና አብ አንድ ነን ምናምን የሚሉ ጥቅሶች ላይ ምን ማድረግ ነው ዘመቻ መውጣት ተቀይረዋል በዘዴ እርሱ በእግዚአብሔር መልክ ሲኖር ሳለ የሚለውን ተቀይርና እግዚአብሔርን መስሎ ሲኖር ብሎ ይቀይረዋል ቃልም እግዚአብሔር ነበረ ምናምን የሚለውን ታወርድና ቃልም እግዚአብሔርን ይመስል ነበረ አዮ በባይብል ሶሳይቲ ኬርክ እዛው ዮሐንስ በግሪክ የጻፋትን ነው የምትቀይራት ዮሐንስ ከጻፋት ውጭ ቻርልስ ራስል ያስተማረውን መጻፍ አትችልም ባይብል ሶሳይቲ ውስጥ በግልስ ታሳትም አንድ እግዚአብሔርን ካልፈራ ፍርድ አለ ብለ ካልፈራ ማን ይዛል አሳተማለት አደናግራለህ ተከታዮች ጴጥሮስ እንደዚህ አለ ወንድማችን ጳውሎስ በጻፋቸው መልእክቶች ውስጥ ለመረዳት የሚከብዱ ብዙ ነገሮች አሉ አንዳንዶች ግን ለገዛ ጥፋታቸው ያጣመሙታል ለገዛ ጥፋታቸው ያጣመሙታል በገዛ እጃቸው የሚፈርዱት በራሳቸው ለዚህ ያጣመሙታል እንዳለ የማጣመም ስራ ይሰራል በኢትዮጵያ ታሪክ ውስጥ እንደዚህ ሆኗል ጥሩ ነው ይሄንን መስጠት እንችላለን ለጠያቄ ጥቅስ ለጠየቀኝ ወንድም በነገራችን ላይ 80 መጽሐፍ ውስጥም ይሄ አልተቀየረም ኦልሞስት ተቀምጧል ጥሩ ነው አንድ እግዚአብሔር አለና አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና በእግዚአብሔር ሰው መካከል ያለ መካከለኛው ደግሞ ስንት አለ 44 አሉ አንድ አለች አይገርም መጽሐፍ ቅዱስ እንዴት እንደሚቆልፍ ቁልፍልፍ ነው የሚያደርግ የፍርድ ቀን ሰበብ የለም እኔ እኮ አንድ አለ ካለ በኋላ
እንዳትል እርሱም ሚላለ ሰው የሆነ ምን የሆነ እና ሰውነቱን ከካድክ አበቃለ። እሺ አንደኛ ጢሞቴዎስ 2:5 በሰውና በእግዚአብሔር መካከል ያለው መካከለኛ ስንት አለ? አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ። እርሱ ግን ለዘላለም የሚኖር ስለሆነ ክርስቶስ ማለት ለዘላለም የሚኖር ስለሆነ። ለምን አባ ከሌለ ለዘላለም አይኖሩም፣ መምሬ ከሌለ ለዘላለም አይኖሩም፣ ንስሐ አባቶች ሁሉ ለዘላለም አይኖሩም። እና እርሱ ግን በሰውነት ማለት ነው ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖር ተነስቷል ከሙታን በሕይወት ይኖራልና። ስለዚህ ደግሞ አንቡልኝ በእነርሱ አይልም በእርሷ አይልም በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ዕብራውያን ምዕራፍ 7 ከቁጥር 24 ጀምሮ የማይለወጥ ክህነት አለው። ማን ነው ሊቀ ካህናት? ኢየሱስ ክርስቶስ ነግሬያለሁ። ኢየሱስ ክርስቶስ ካህን ሊቀ ካህናት ሰራዬ ኃጢአት ወደ ምሳሴ አበሳ ነው የሞተው። ይሄ ደግሞ ሮሜ 8 ቁጥር 34 ነው። እንግዲህ እነዚህ ሁሉ ጥቅሶች እየሰጠን ነው። ጠያቄ አንቺ ደግሞ ወይም አንተ ደግሞ ማርያም ታማልዳለች የሚል አንድ ጥቅስ ይዘልኝ ትመጣለህ። እኔ ወዲያውኑ ነው እናንተ ጋር መመጣው ጋቢ አድርጌ ወዲያው ይሄው ማርያም ታማልዳለች የሚል አንድ ጥቅስ ይሄው እኛ ሚማልደው ሚላለን ታማልዳለች ነው ሚል ምን ይዛችሁ እንደምትመጡ አውቃለሁ። የለማ ጥቅስ ሲጠፋ ዝም ብለ የሚመስል ነገር መወርወር የለማ ጥቅስ ታማልዳለች የሚል አንድ ጥቅስ በሰማንያዱ በለው በግዕዝ መጽሐፍ ቅዱስ በለው በዕብራይስጥ በለው ማርያም ታማልዳለች የሚል አንድ ጥቅስ የምትማልደው እሷ ነች የሚል አንድ ጥቅስ ካመጣ እኛ እዚህ ምን እንሰራለን? እዚህ ቆርቆሮ ቤት ውስጥ እዛ ያለቀለት ሽታው ራሱ መዓዛው አንመጣም እንዴ? እዚህ ጴንጤ ጋር ምን ላበላቦነን? ኦኬ የሞተው ይልቁንም ታንኪው አባባ ታንኪው ግላቭ ሚገርም እኮ ቆርቆሮ ቤት አድርጎ ነፃ ያወጣል። እናንተም እውነትን ታውቃላችሁ፣ እውነትን ስታውቁ እውነት አርነት ያወጣቸዋል። እስማ የሞተው ዘሞተ ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ሊቀ ካህናት ነው። ሌላ ሊቀ ካህን አለ? እንደው የሴት ሊቀ ካህን ራሱ አለ እንዴ? ነው አይደል? እሺ መልአክ ሊቀ ካህን ይሆናል እንዴ? ገብርኤል ሊቀ ካህን መሆን ይችላል? አረ እንዴ ሊቀ ካህን ለመሆን ምን መሆን ያስፈልጋል? ራሱ ሰው መሆን ያስፈልጋል። ዕብራውያን ሊቀ ካህናት ከሰው ተመርጦ ለሰው በእግዚአብሔር ነገር ላይ ለሰው ይሾማል። ከምን ተመርጦ? ለዚህ ቃል ምን ሆነ? ስጋ ሆነ። ምን ስለጠፋ? ለዘላለም የሚሆን ሊቀ ካህናት ስለሌለ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አያችሁ። ተንኮላቸውን ደግሞ ላሳያችሁ። እዚህ ጋር በአማርኛ እንዲህ ነው የሚለው፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ምን አድርገውታል መሰለ? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል በአማርኛ። የነሱ ላይ ከአብ ዘንድ ጰራቅሊጦስ አለን ይላል። ጰራቅሊጦስ የግሪክ ቋንቋ ሲሆን በአማርኛ ጠበቃ ማለት። ለምን ፈሩ? ጠበቃ ማለት ጰራቅሊጦስ ማለት ጠበቃ፣ ተሟጋች፣ ተከራካሪ ማለት ጥሩ ነው። እስቲ አንተ ጥቅሶቹን አውጣና አሳየን። ለዚህን ጊዜ ገጣጥመን ይሄው 80 ያለው መጽሐፍ እናንተ እንኳን እንደዚህ ልቡ እስኪ ጠፋታ ነቡት። እኛ ያው ይዘነዋል። ውስጡ 66 አለ። በነገራችን ላይ 80 ሲባል ሰው ሌላ መጽሐፍ ቅዱስ ይመስለዋል። ሌላ አንዱ ለብቻ ያለ። ይሄኛው የኛ እዚህ ውስጥ አለ፣ እዚህ ውስጥ አለ። ሌላ ግን ምን አደረጉበት ነው? የተጨመረ ተጨማሪ ገብቷል ነው። ተጨማሪ ገብቷል እንጂ 66 አለ። ማነጻጸሪያ ከጥንት ጀምሮ ያሉ መጽሐፍ ቅዱሶች። ምክንያቱም አሁን የጀመሩት ዘዴ አሁን እንኳን ትተውታል። ሲነቃባቸው ሰው ድሮን ስላገኝ የድሮው ላይ ይሉሃል። ይሄ ደግሞ በቅርብ የጀመረውት ነበር። የድሮው ላይ ይፈርዳል ነው የሚለው። አሁን ነው ይማልዳል የሚለው። በነገራችን ላይ ይማልዳል የሚለው ትርጉም እኛ የተረጎምነው አይደለም። ኃይለ ሥላሴ ዘመን የነበሩ ቤተ ክህነት ሰዎች የተረጎሙት ነው። ስለዚህ ከድሮ ጀምሮ ማየት እንችላለን። መጀመሪያው የኢትዮጵያ የአማርኛ የ1874
አቡሩሚ የተረጎመው በ1874 ሮሜ ነው። ይሄ ሮሜ በእግዚአብሔር ምርጦችስ ላይ ማን ነው ነገር የሚሰራ? ሮሜ 8:34 ማን ነው የሚከሳቸው? እግዚአብሔር መረጣቸውን ማንስ ይፈርድባቸዋል? ክርስቶስ ኢየሱስ ነውን? አይደለም፣ እርሱማ ከሙታን የተነሳው ስለኛ የሚማልደው ነው የሚለው አይደል? የኛ የድሮ ደግሞ ምን ይላል? በእግዚአብሔር ምርጦችስ ላይ ማን ነው ነገር የሚሰራ? እግዚአብሔር ነው የሚያጸድቅ። ማን ነው የሚኮንን? ክርስቶስ ኢየሱስ የሞተ የተነሳው ከሙታን እንኳን የተነሳ በእግዚአብሔር ቀኝ የተቀመጠ እርሱም ያስምረናል። ይፈርዳል አይልም። እሱ ምን ይለናል? ያስምረናል። እሱ ምን ያደርጋል? ያስምረናል። ይሄ ይፈርዳል ነው? ይፈርዳል ነው? ያስምረናል። ይሄ 1874 እዛ ጋር 80 አህዱ የ1983 ይሄ ድሮ 80 አህዱ የሚፈርድባቸው ማን ነው? ኢየሱስ ክርስቶስ ይፈርድባቸዋልና እንዴት ተደርጎ? ስለኛ የሞተው ከሙታን ተነስቶ እግዚአብሔር አብ ቀኝ የተቀመጠው ጌታችን ክርስቶስ ይማልድልናል። 80 አህዱ የአቡነ ተክለ ሃይማኖቱ ያዝልኝ የ2000 እርሱ ሲያጸድቅ የሚፈርድ ማን ነው? ክርስቶስ ኢየሱስ ሞቶ ከሙታን ተለይቶ ተነስቶ በአብ ሪና ቀኝ ማለት ነው ተቀምጧል፣ ስለኛም ይፈርዳል አሉት። አዮ ተንኮል መቼ? በቀደም ለ2000 ዓመት ሙሉ ይማልዳል የሚለው በቀደም ለት ይፈርዳል ተብሎ ያው ይሄ የበቀደሙ የ2000 ነው። የ2000 80 አህዱ ነው። 80 አህዱ የታለ ይፈርዳል ብለውልሃል። እዛ ጋር ምንድነው ያሉት? 80 አህዱ አቤት ይማልድልናል። ግዕዙን እንየው። እዚህ ጋር ይፈርዳል ነው አይደል ያሉት? በአማርኛ ይፈርዳል ብለዋል አይደል? ግዕዛቸውን ግን አልቀየሩትም። ምን ብለዋል? መኑ ዘይኮነን ማን ነው የሚኮንነው? ክርስቶስ ኢየሱስ ዘሞተ ወተንሳ ሙታን ወሃሎ ይነብር በየማነ እግዚአብሔር። ቀጥሎ ይወለ አማርኛቸው ይፈርዳል ነው። ግዕዟ ግን አልተቀየረችም። ወይትዋቀስ በእንቲአነ ስለኛ ይከራከርልናል። ተዋቀሰ ማለት ተከራከረ፣ ለመነ ማለት ነው። ግዕዟ አልተቀየረችም። ለምን? የኢትዮጵያ ሕዝብ ግዕዝ አያውቅም። አማርኛዋስ ይፈርዳል። ይኸው ከስርም እንደዚህ ነው። እሺ ለመለሊሁ ያጸድቅ መኑ ዘከኑ ክርስቶስ ሞተ ወተንሳ ሙታን ወሃሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ። እንግሊዝኛው የታወቀ ነው። who is that condemns? it is Christ that died, yet rather that is risen again, who is even at the right hand of God, who also makes intercession for us. intercession የታወቀ ነው።